እስከ ዛሬ የት ነበር? ዛሬ አሚር ስመጣ ነው እኔ ያለሁበትን ቦታ ላይ ያቀም ይችላል። እስከ ዛሬ ለምን አላወቀም? እስኪ እሱማ እዚህ ጋር ገብቷል ብለን ተብሎ በእናትህ እንትን ተነሳው። እሺ እስካና ሙቤ ተነሳ ምን አሉ? ምንም አይ የሚጎዳ ነገር የለውም። ይጠገናል ምናምን አሉ። ወጌሻ ምናምን እንተራለ ነው መጀመሪያው ወጌሻ። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን ጤናውን ፍቅሩን ይስጣችሁ እያለን እንግዲህ ዛሬ በአዲስ ቪዲዮ መተናል። ያው ሚካያስ ተጎድቶ ተሰብሮ ቤት ተቀምጦ እንደነበር ታውቃላችሁና ያው ሱመያም ትንሽ ታማለች እንዳየነው ከሆነ እጇን ተሰብራለች። ያው ሚካያስ እንግዲህ ሊሰበር የቻለው ነግሬያቸዋለሁ። ሲወድቅ እዚህ ጋር ጎዲኑ ጉልበት አግኝቶት ነበር የተሰበረው። በጣም ታሞ ነበርና ዛሬ ደግሞ የመጣው እንደዚህ ሆኖ እንግዲህ ሁሉም ነገር ሰላም እንዲሆንና ወደ ቀድሞ እንዲመለስ ሁሉም ሰው ወደ ሰላም እንዲመጣ ለማድረግ ነው ወደዚህ የመጣ ነው። እንደዚህ ሆኖ ማለት ነውና ቤተሰቦች ሱመያንም ጠርተናታል። ሲቀጥል ደግሞ ትላንትና አይታችኋል። እኔ ሰይድ ጋር ሂጂ ያለውን ነገር ሳጣራ እኔ ምንም ያደረኩት ነገር የለም። ሲቀጥልም ደግሞ እኔ ፈልጋታለሁ እያለ ነበረ። ልጆችን ብቻ አይደለም የምፈልገው እሷንም ፈልጋታለሁ እያለ ነበር ሰይድና ያው ይሄንን ነገር ደግሞ ለሚካያስ ነግሬው ሚካያስ እኔ እንደዚህም ሆኜ ቢሆን ሱመያን ማውራት እፈልጋለሁ ብሎኝ እንግዲህ መተናልና ሱመያንም እናወራትና በርግጥ ሁለታችን ብቻ መሆኑ ትንሽ እንትን ይላል። ኢንሻአላህ እስቲ እሷንም ነገር አዳምጠን ትላልቅ ሰዎች ጨመረን እንግዲህ ማድረግ ያለብንን ነገር እንደምናደርግ ተስፋ አደርጋለሁኝና ያው እኔ መጀመሪያ ያልኩት እንደነበረው ነው የሆነው። የትኛውም ነገር በሰላማዊ መንገድ በመነጋገር የሚፈታ ነገር ነውና በጸብ ሲሆን ወይ የሆነ ሰው ይጎዳል ወይ የሆነ ሰው ሊሞት ይችላል ምናምን። አሁንም ይሄ ነገር ካልተረጋጋኮ ከባድ ነው። ነገሩን ካልተረጋጋን በስተቀር ቤተሰቦች ይቅርታ፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁልኝ? ባላችሁ በሰላማችሁ ብዝት ይበልልኝ ያልኩኝ ያው ዛሬ እንደዚህ ሆኜ የመጣሁበት ምክንያት ምንድነው? እሱ ታውቃላችሁ፣ አይታችኋል፣ ቪዲዮንም አይታችኋል። ያው ትላንትና ሙባሪክ ሄዶ በራሱ በኩል የሆነ ነገሮችን ለማድረግ ሞክሮ ነበር። እንዳረገውም ደግሞ አሪፍ ነው። ቢያንስ አንድ ስቴፕ አስተካክሎ ነው የመጣው። ነገሮችን አሪፍ ስራ ነው የሰራው። እኔም ደግሞ ዛሬ እንደዚህ ሆኜ ቢያንስ ሱመያ ትሰማኛለች በማለት መጥቻለሁ ማለት ነው። ዱላ ምናምን ሲይዝ ለሌላ ነገር እንዳይመስላችሁ። ዱላ ያዝኩት ትንሽ ረጅም ሰዓት መቆም ስለማልችል እንደምታዩት ታሽጎ ምናምን ያለው እንደምታዩት ነው መሳያችሁ። ለዛ ነው እና ረጅም ሰዓት መቆም ስለማልችል ነው እንጂ ዱላውን ስታዩ ለጥል ምናምን እንዳይመስላችሁ ነው። እና ኮሜንት ላይ ደግሞ አይቻለሁ በለቀቁት ቪዲዮ ምናምን ነገር ያላችሁን ፍቅር፣ አድንቆት፣ አክብሮት ለኔ ያላችሁን መውደድ በጣም ብዙ ነገሮችን አሳይታችሁኛል። ለሱ ደግሞ እኔ ትልቅ ክብር አለኝ ለእናንተ። ወዳችኋለሁ፣ አከብራችኋለሁ ሁላችሁም። እውነቴን ነው። ትልቅ ፍቅር ነው ያሳያችሁን እና አምልላችሁ ነው ቤተሰብ። ሱሚን ጠርተናታል፣ እኔ ብለናታል። ያው እያመማት ቢሆንም እምቢ ማለት አልቻለችም። ምክንያቱም እኔም ትንሽ እያመመኝ ነበረ፣ እሷም ደግሞ ያው ትንሽ ተጎድታለች እጇን ምናምን እና ሱምዬ የቤት ከምመጣ እዚህ ነይና እናውራ ምናምን ነገር ብዬ ነው የጠራሁት። ሰፈሯን የመጣ ነው። ሰፈሯ መተናል። ምክንያቱም ሙባሪክ በዛ በኩል አንድ እርምጃ ሲራመድ እኔም በዚህ በኩል አንድ እርምጃ ለመራመድ ነው ያሰብኩት እና ነገሮችን ግብግብ ሰው ሲበዛ ምናምን ወከባ ያን ነገር ትተን በራሳችን ስልሽ አሁን ሳይድና አንተ ትላንትና አሪፍ ነው ያደረገው። ረዳኛ ብቻ ነው ማውራቱ ተረዳኛ ተረጋግቶ እንዲያወራ አርግቷል። አይ እንደዛም ሳይሆን እንደ ትልቅ ሰው ማለት ጋጋታ 3-4 ሆነ ከምትሄደው አንድ ሆነ ብትሄድ ቢያንስ ተደማጭነት ይኖራል። ሲቀጥልም ደግሞ የኔን ሐሳብ ሌሎቹን ይዤ ብሄድ እነሱ ላይ ያረዱት ይችላሉ እዛ ጋር ወይ ሊሆን ይችላል። ስለዚህ ያው ትላልቆች ነን፣ ረጋ ባለ መንፈስ ነገሮችን ተረጋግተን ማረጋጋት ነው እንጂ ያለብን ያው አይታችኋል። የትኛውም ሰው ቢሆን ሰይድ እንደዛ በቃ አሁን ትላንትና ልክ እንደገባው ሊመታኝ ምናምን ነበርና ማለት እሱም በጣም ነርቨስ ሆኖ ነውና እኔ ተረድቻለሁ። ገባ
አሁን ሌላ ሰው ቢሆንና ወይ ወደ ጸብ ወይ ወደዛ ሊገባ ይችላል። እሱ ብዙ ነን ይመጣ መስሎት ነው። ባለፈው አሁን ብዙ በመሆናችን የተነሳ ነው ያው ለግርግር የተፈጠረው። ስለዚህ ለዛ ነው እኔም ዝም ያልኩት ምናምን። እኔ ደግሞ በህይወቴ ታውቃላችሁ፣ ትስጀምር ታቁኛላችሁ ከድሮም ጀምሮ እንዲህ ጸብ ምናምን የምወድ ልጅ አይደለሁም። ሲቀጥል የምሸሽ ልጅ ነኝ ጸብን ምናምን ምክንያታዊ ያልሆነ ጸብ እስካልሆነ ድረስ እኔ ምንም እንትን የምለው ነገር የለም። ምንም አያደርግም። ወንድነት ምንም የሚያመጣው ነገር የለም። ሰዎች ምን አለ መሰላችሁ እዚህ ጋር ጸብ መጥፎ ነገር ነው። ጸብ ምን አይነት ነው መሰላችሁ? ጸብ እንዴት ነው? አሁን እኔ ብጣላ ከሆነ ሰው ጋር ወይ እኔ ልጎዳ እችላለሁ ወይ ያ ሰው ይጎዳል። ያ ነገር ቀርቶ ግን በመነጋገር ነገሮችን መፍታት እንችላለን ነው የምንለው። ሱሚም እየመጣች ነው። ሱሚም መታለች። እንግዲህ ከሰይድ ያለውን ነገር እንዳያችሁት ነው። ከሱመያም እንግዲህ ይኖራል። በእርግጥ የልጆቹ አባት ነው፣ ብዙ ነገር ሊኖር ይችላል። ግን ትንሽ ደግሞ ሙባረክ ደግሞ ከኔ የተሻለ ሰው ስለሆነ ነው ዛሬ ይዤ መጣ። ሰላም አለይኩም፣ እንዴት ነሽ? ተሻለሽ እንዴ? ባል በግራጅ ሰላም አይባልም። እንዴት ነህ? ካረኔ ደህና ነኝ። እሱ ነው እዚህ ጋር እኮ አይደለም፣ እዚህ ጋር እንዲህ ሲመታሽ አይቼዋለሁ። እዚህ ጋር ደህና ነኝ። አይ እዚህ ጋር እሱም እኮ ይሄ ብልዝ ብሏል። ታሽሽ አይደለ? እንጂ ታሽቻለሁ። ኖርማል። እኔ ስብራት ነው የለብኝም። ኖርማል ነው። ስጋዬ ማለት ነው። ስጋዬ ነው። አንተ እንዴት ነህ? ያና አንተ ነው ባለ ታሽቸት እንዴት ነው? እስኪ እሱማ እዚህ ጋር ገብቷል ብሎ ተብሎ በእናትህ እንትን ተነሳው። እሺ እስካና አሙቤ ተነስቶኝ ተነሳ። ምን አሉ? ምንም አይ የሚጎዳ ነገር የለውም። ይጠገናል ምናምን አሉ። እንትኑ ወጌሻ ምናምን እንትን አለ። መጀመሪያው ወጌሻ እኔ መጀመሪያም ወጌሻ ቤት ነበር ያለው። አሸች ምናምን ጎድን ነው ምናምን ነገር አለች። የጎድን አጥንት ትንሿ እሷ አለች። ከዛ በጣም አመመኝና ሲያመኝ ድጋሚ ደግሞ ባሪክ አራስተኛም ስለው ወሰደኝና ሐኪም ቤት ቼክ ሲደረግ ያው ብዙም ይመለሳል። የጻል ልጅ ኖርማል ነው። ምግብ ብላበት የራስን ፈሳሽ ነገሮች ማለት ብቻ አልተጎዳም አሉ። አላህ ጠብቆታል ስለሽ ይሄ በጣም ከባድ ቦታ ነው። እሱም አሁን ሳምባውን ነክቶት ምናምን ጸጥ ብሎ ነበር። ገባሽ? አሁን ይሄ ሁሉ ነገር የመጣው ሁላችንም ባለመነጋገራችን ግርግር በመፍጠር ግርግር ወደ ጸብ ምናምን አንተ ራሱ ሳይድ ጋር ምን አስሄደክ? በዚህ ማለት በቃ ለማስተካከል ነው ማለት ምን ነው የምታስተካክለው አንተ? ምን አስሄደክ? አሁን ራሱ እኮ ስደውሉልኝ እኔ እየፈራሁ ነው የመጣሁት። አይ መፍራት ምናምን ሳይሆን እሱ ጋር ሁሉ ነገር የተፈጠረው አለመግባባት፣ ሁላችንም አውቃታ መፍጠር ነው። አሁን ብዙም ሰው ደግሞ ያንን ነው እያለ አሁን እናንተ ከሳይድ ጋር መገናኘት እኮ አይጠበቅባችሁም። መገናኘት ሳይሆን ሱመያ እንደ አዋቂ ለምሳሌ ተገናኝተናል። አላያችሁትም እንደ አንተ ጋር ራሱ መች ሰላም ፈጠረ። በቃ ሰው እንዲህ ነው። የትኛውም ሰው ግን ያ ሰው ሃርድ ሲሆን አንቺ ረጋ ብለሽ ነው ያንን ሰው መመለስ ያለብሽ። አሁን እሱ እንደዛ ሲመጣ እኔ ምንም ማድርገው ነገር የለም ምናምን ስለው ተመለሰ። ገባሽ? የትኛውም ሰው ደካማ ጎን ነው። እሱ አይደለም ግን አሁን እኔ እዛ የሄድኩበት ምክንያት ከአንቺም ጋር ያው አልሐምዱሊላህ አሁን ተቀራርበና ወንድምና እህት ሆነናል። ያው ስላንቺ ብዙ ነገር አውቄያለሁና እናንተ ጋር በጣም ሚስ የተደረገ ትልቅ ነገር አለና እሱም ጋር ሄጄ ብዙ ነገር አውቄያለሁ። ያው እንደጠየቁት ከሆነ ሰይድን ከሰይድ የተረዳሁት ነገር አንቺን እንደሚወድሽ እና እንድትመለሽ ይፈልጋል እንዳለው ታንጂ አነጋገሩ ሁኔታዎች ሁሉም ነገር ሲያስመስል ነው የምር ሲያስመስል እንደዚህ አትበይ። ሲያስመስል እኮ ነው። አሁን ሊመስልሽ ይችላል። ለምን ይመስለኛል? አይ እውነታው ነው። ካረጋቸው ነገሮች እስከ ዛሬ የት ነበር? ዛሬ አሚር ስመጣ ነው እኔ ያለሁበትን ቦታ ሊያውቅ የሚችለው። እስከ ዛሬ ለምን አላወቀም? እሱ ልክ ነው። አንቺ እስከ ዛሬ ለምን አላወቀም ነው? አሁን ነው ትዝ ያለው። እኔ ልክ የሆነ ቦታ ሲሄድ የሚሄድበትን ያውቃል። ይኸውላችሁ ይሄ እኮ የተንኮል እንደሆነ እኮ ያስታውቃል። እንደምትወጁ ያውቃል በደምብ ማለት እንደምን ያለው ከሱ ውጪ ሌላ እንደማትይ ለኔ ማን ነው እርግጠኛ ሆኖ ነበር። የምሬን ነው። ማን ይወደዋል አለ። እኔ አሚርን ቢስላልኩኝ ሳይድም ወድ መስሏችሁ ነው? አሚር እኮ ገና ልጅ ነው። እኔ ጋር ከሱ ጋር እኔና እሱ ልንገጥም አንችልም በሚለው ነው እንጂ ለምሳሌ ልጅ ያለው ሰው ተለቅ ያለ ምራቁን ያወጣ ቢመጣ ላገባ ይችላል። እሱ ልክ ነሽ። እሱ አሁን አንቺም ይልሽ በዛው ይሄ በሳልነት ልጆች አሉ ምናምን አላቅም። ሱሚ ማለት አንቺም እኮ የትኛውም ሴት የምታደርገው ነገር ነው። አንቺም ልክ ነሽ፣ ግን ባለመነጋገር ይመስለኛል ይህ ሁሉ ነገር። እውነት አለመነጋገር፣ አንዳንዴ ደግሞ እየፈለግሽ ያንን ነገር አለመሸነፍ
ኢጎ የሚባል ነገር አለ ማለት በመሃላችን የሆነ እየፈለግን ያን ነገር አለመሸነፍ እጅ አለመስጠት ስንል ከዛ ነገር እንሸሻለን። ያን ነገር እየፈለግን እናጠዋለን። አለመናገር ባይዘው አብዛኛው አለመናገር ማለት እኔ አሁን እዛ ሂጄ ከሱ ሴቶች ጋር እንድተራመስ ኖ እንደዛ ሳይሆን አንቺ እኮ የተከበርሽ ሰው ራሱ ፈልገው እንደዚህ ነው ብቻ አሁን በመነጋገር እንኳን የማይግባቡ ሴቶች ናቸው ያሉት። እነሱ ከነሱ ጋር ራስሽ ታወዳደሪም ማወዳደርም የለብሽም። ምክንያቱም አንቺ ተከበርሽ ነሽ፣ የመጀመሪያው ነሽ። ብዙ ነገሮች አሉ። የልጆች እናት ነሽ። በዛ ላይ ግን ደግሞ ምን መሰለሽ ሱሚ አሁን እኔ እያሳሰበኝ ያለው ማለት በዚሁ ከቀጠለ ይሄ ነገር ወደ ከፋ ነገር ሊሄድ ይችላል። ስለዚህ እንነጋገር ነው። እንዴት ነው የምንነጋገረው? በምን መንገድ እናስቆመው? ማንን ነው መንገድ? ሁሉንም ነው አሁን ያሉትን ነገሮች አሁን የተፈጠሩ ያሉትን ነገሮች በምን እንቋጫቸው? በቃ ሽማግሌም ከሆነ ሽማግሌ ይምጣ። ከማን ጋር አልገባኝም። አሁን ግልጽ አድርጉልኝ ነገር ስልሽ ከሳይድ ጋር ያለው ነገር አንቺና ሳይድ ያላችሁ ነገር አሃንና ሳይድ ብትታረቅ ነው አሁን እናንተ የምትሉት? ብትታረቁ እኔ ባይዘው የኋላውን አላውቅም የአሁኑን ወደፊቱን አንተ መጀመሪያም ትፈልጋለህ ብትታረቁ ደስ ይለኛል። አብራችሁ ብትሆኑ እናንተ ቆይ ለአሚር ፈርታችሁ ነው? እኔ አሚርን ማገባው ወይ ደግሞ ሰይድ የሆነ ነገር የሚያደርገው መስላችሁ ነው? ለዛ ነው እኔ አሚርን ታገቢ ምናምን ነው ይኸውልሽ ያን ነገር ማሰብ ማቆም እንችል ነበር እኮ እዛ ጋር አሚር ተንበርኮ ሲጠይቅሽ ያ ፍላጎት ቢኖር አይ በዛ ሰዓት ራሱ ዘው እኮ መግባባት አልቻልንም። ለምንድን ነው ያልቻልነው ሲባል ብዙ ነገሮች አሉ። አንደኛ መግባባት ያልቻላችሁት አንተና አለም አደፈረሳችሁት ነገሩን እንጂ እኔ ማቅ መስሏችሁ እኔ እሺ ብል ራሱ እኮ እናንተ አይመለከታችሁም። መጀመሪያ እኔ መጠየቅ እኔና አሚርን ሳትረዱ እኮ ነው እዛ ጋር ወካታ የሌለ የፈጠራችሁት እናንተ ቢሆን። ልክ ነሽ እኮ እኔ አሁን አላውቅም፣ ግን እኔ እውነታውን በዛው በተሰማኝ ስሜት በሆነው ሁኔታ ደንግጫለሁ። መናገር ያለብኝ ነገር ተናግሬያለሁ። ደስ የሚለው ነገር ደግሞ አንቺም ትክክለኛ መንገድ ነሽ ረዳሽኛ እዛ ጋር የሆነ የምንሳሳታቸው ስህተቶች ቢኖር እነኛ ነገሮች ናቸው አሁን ተያይዞ መጥቶ ተቀጣጥሎ እዚህ ነገር ላይ ደረስን። አሁንም ይሄ ነገር ደግሞ ሱመያ አንደኛ እዚህ ጋር ልጆች አሉ ረዳሽኝ አይደለም ሳይድም ደግሞ እንደምታዩ ነው በዚህ ጉዳይ በልጆቹም በአንቺም አሁን ድርድር እንደማያውቅ ነው ያሰብ ረዳሽኝ አይደለም እንደዛ አንድ ለስድስት እንደዚህ ማድረግ ይሄ ሰውዬው ለሶስት ጨምሮ ይመጣ ምን እንደሚያደርገን አስብ ረዳሽ አይደለም። ስለዚህ አሁን ይሄ ነገር ደግሞ ከመቀጠሉ በፊት ወደ ሌላ ነገር ከመግባት በፊት በምን አይነት መንገድ እናቁመው ነው። እኔ አንቺንም ይተጋፋው ታገነ አይተሻል አይደል? አንቺ ራስ ወለ አሁን አንቺ ሌላ ነገር ቢሆንስ ነው ፊትሽን ቢሆን ኖሮ የሆነ ነገር እኮ አሁን እኮ ሳይድ ጋር ቢሄድ እኮ ይልክ የጀመረውን እንጂ ቆርጠዋል እንጂ አንታረቅም። ሳይድ ጋር ብንሄድ እኔ ለመበቀል አሁን 2 አመት ሙሉ እናንተ ራሱ ማለት ነው ባልና ሚስት የነበርን ሰዎች 2 አመት ተለያይተን አሁን ብንገናኝ ራሱ ሰላም ህይወት አለ ነው። እኔ አላቅም ነበር እንዴ 2 አመት እኮ በጣም ከባድ ነው እውነት። ሰላም የማይፈጠር ነገር እኮ ነው። እናንተ ሰላም ፍጠሩ የምትሉት እኮ ሰላም የሌለን ነገር ነው። እኔ እንደዚህ ያለ የሆነ ሰላም ሲኖር እኮ ነው ሰላም የሚፈጠረው። ለምሳሌ ማንም ሰው ይሁን ወንዶች እኮ የጣሉትን ነገር ሲያነሱባቸው አይወዱም። በነገራችን ላይ በቃ ይወዳታል እውነት ወድሻል እውነት እልህ ነው እኮ አሁን መጀመሪያ እልህ ነው ከአንቺ ጋር በመለየቱ ደህና አውርተህ እንትን አበላሽ ኖ ከአንቺ ጋር በመለየቱ እኔ እልህ ነው ያልኩት በምክንያት መሰለሽ ከአንቺ ጋር በመለየቱ ሌላ ሴት ጋር መሄዱ በቃ አንቺን ለማስቀናት አንቺ ወደ ራሱ ለመመለስ ተሸንፎልሽ አንዴ ላስረዳሽ። ቆይ እንዴት መስሎ ነው የተለያየ ነው? ስለተለያየን ያገባ መስሎ ነው እንዴ? እኔ እንጃ አይደለም። ቆይ ልንገርክ እኔ የተለያዩት በዛ ምክንያት ነው መሰለኝ። አይደለም እኔ በስነ ስርዓት የመን እያለሁ በስነ ስርዓት ነው እዚህ የመጣው ድሮ እንደሚያደርገው እዚህ ቤተሰብ ዚያራ አድርጎ ሊመለስ ከዛ ነገሮችን አስተካክሎ እኔ ሊያመጣ ሁሉ ነገር ጨርሰን ተነጋግረን ማለት ነው። እና የመጣው ለ1 ወር ነበር 3 ወር ቆይ። ለምን በዛውም ደግሞ ወደ ቻይና ሊሄድ ነበር በሰዓቱ ወደ ቻይና ሊሄድ ነው አለ። ቻይና ሄደ። ሲመለስ ግን መጥቶ ነው ያገባው። ከዛ የማይገባ ነገር ቪዲዮ ሳይድ ቻናል ላይ ገብታችሁ ማየት ትችላላችሁ። የማይገባ ነገር ከሱ ጋር ከማትመጥነው ልጅ ጋር ገና አንድ ፍሬ ልጅ ጋር እቃቃ ሲጫወት ቆየ። እኔም ደግሞ የልጆች እናት ነኝ። መጀመሪያ አምቶኝ እንደዛ ቢያደርግ ችግር የለውም። በሱ ቻናል ነው ገብቷል። አዎ በሱ ቻናል ላይ ነው መጀመሪያ ላይ ማለት ነው በሳይድ ቻናል ነው። ከዛ በኋላ እኔን እዚህ ጋር ለኔ እንኳን አልነገረኝም። እንደማንኛው ሰው ቲክቶክ ላይ ነው ያየሁት እንዳገባ ማለት ነው። አስበው አንድ ሚስት ባሏ ቲክቶክ ላይ ከዛ ደውዬለት የቀልድ ነው ወይስ ምናምን ስደውልለት አያነሳም፣ ሪከርድ ሳረግለት አያነሳም ምናምን። ከዛ ለቤተሰቦቹ ሳሳውቅ እኛ ራሷና አናቅማሉኝ ማለት ነው።
ከዛ እንደገና ለሱ አስረዳኝ ምንድነው የተፈጠረው ነገር እውነት ነው ወይስ ኖርማል? እኔ ድራማውን ለሚሰራ ነው መሰለኝ ገብቷል። ከዛ ይሄ ነገር ምንድነው ሰይዶ ድራማ እየሰራችሁ ነው፣ በሰዓቱ ደግሞ ፊልም ምናምን ልሰራ ነው ብሎኝም ነበር። ለዛ ነው እንደዛ ያልኩት ማለት ነው። ከዛ ምንድነው ስለው አላሳወቀኝ። መጨረሻ ላይ እውነት መሆኑን እንደውም ያመንኩት ማለት ነው ሰርግ ሲያደርጉ ነው። እስከዛ ድረስ አላምን ብዬ ማለት ነው አላስረዳኝም። አስበው እንዳንድ ሚስት እንዳንድ የልጅ እናቱ ላገባ ነው ወይ ደግሞ የተፈጠረው ይሄ ነገር ተፈጥሯል አላቅለትም፣ ደፍሯትም ሊሆን ይችላል። እኔ ምንም አላቅም። ይሄ እንዲህ ብዬ የማይወሰን ወይ ደግሞ እንትን ፍርድ መስጠት አልችልም። ምን እንደተፈጠረ አላቅም። ግን የተፈጠረውን ነገር በሰዓቱ ቢያስረዳኝ እኔም እዚህ አልደርስም። ግን የተፈጠረውን እያንዳንዱ ነገር ሁሉንም ነገር ነው የተው። ከዛ እንደገና ደግሞ እዛ ልጅ እንዳለው ሰማው። ነገሮች ሲደራረቡ እኔም የራሴን ነገር መወሰን ነበረብኝ። ወሰን ጠበኩትና ብዬ አልመጣም ሲል የቤቱን ዕቃ ሽጬ ወጣሁ። ማረግ ያለብኝ ነገር ነው ያረኩት። እንዳንድ ብዙ ማናውቀው ነገር አለ ማለት ነው። ምክንያቱም አላስረዳኝም እኮ ለዛ እኮ ነው እናንተ የማታውቁት ነገር አለ። አሁንም ቢሆን ጫፍጫፉን ነው የነገርኩት እንጂ ብዙ ነገር አለ። ይሄ ስለዚህ በደንብ ያወራሁት ነገር ቻናሌ የሚያወራሁት ነገር ስለሆነ ነው እንጂ ከሚዲያ ከካሜራ ጀርባ ደግሞ የሆነ የተወሰነ ነገር ሊኖር ይችላል። ሁሉንም ነገር በደንብ ታስረጅንና እንግዲህ ለማየት መውጣት የሌለበትም ነገር ካለና አለ በደንብ ነው ያለው። እኛ አዋቂዎች ለመፍረድ አሁን እኛም ትልቅ ሰው ነን። ባይዘው ትልቅ ሰው አያስፈልግም ለኛ፣ ሌላ ትልቅ ሰው አያስፈልግም። እኛ ራሳችን ትልቅ ነን። ሰው እኮ ትልቅ የሚባለው በእድሜም አይደለም በጭንቅላት ነው። አዎ እኔ ቢያንስ መልካምነት አክብረሽኝ ስለመጣሽ እያመመሽም እዚህ ድረስ ስለመጣሽ አንተም እያመመህ ነው። ያው እውነት አይደለም እንደውም ካንተ እኮ እኔ ብሳል ትልቅ ነው እና ይሄ ትልቅነት እውነት ስልሽ እኛ አሁን መግባባት መቻላችንን መዋደድ መከባበራችንን ያሳየሽልን በዚህ አጋጣሚ ማለት ነው። እና እናንተም ጥሩ ስለሆነ እኔ ሽማግሌው ሁላ አስቤ ነበር፣ ግን ሱመያ መጀመሪያ እናውራት ሀሳቧን እንስማ ብለን እኛ ያንን በማለት ነው ሙባሪክንም ይዞ የመጣሁት እና ይሄ ነገር ደግሞ ትንሽ የከፋ ነገር ነው። ስለዚህ እኛም በራሳችን መንገድ ሄደን ብቻ እሱም ስለመጣሽ ነው እናመሰግናለን። ኧረ ችግር የለውም። አንቺንም አደከምሽ አንቺንም አደከምሽ። ችግር የለውም እንዳታስቡ፣ ለኔ አታስቡ። አንተ ብቻ ራስህን ተንከባከብ። ምን በግ ይሻላል ፍየል ልረድልህ? ታይ